እንዴት ነው ባሌ? ባሌ ነው ያልሽው? ለምንድን ነው እዚህ ስትመጣ ያልነገርከኝ? ምኑን? ከኔ ፍቅር እንደያዘ ነው። ምን? ለካ ለአባት ሰክራን የነገርካቸው። በቃ አባዬ ሚስጥር መቋጠር አቃቱ ማለት ነው። እዝራ እባክህ እውነት ነው በለኝ። መጠጥ ጠጥቼ የቀባጠርኩት ነገር ነው አትበለኝ። እውነት ለመናገር ከአንቺ ፍቅር እንዳይዘኝ ብዙ ጊዜ ከራሴ ጋር ታግያለሁ። እና በስተመጨረሻ ተሸነፍክ? አይገርምም? ለመጀመሪያ ጊዜ በራሴ ተሸነፍኩ። እየቀረብኩሽ፣ እያወቅኩሽ፣ እየለመድኩሽ ስመጣ ለካ ወደ ውስጥ እየገባሽ ነበር። እባክህ ቀጥል። ደሞ አፈቅርሻለሁ። ይህም ጊዜ አልፎ የኛ የምንለው አዲስ ቀን ይመጣል አይደል? አዎ ይመጣል የኔ ውድ ሚስት። ዛሬ መርማሪ ጋር ሄጄ ነበር። እንዴ መቼም አሁንም ልጅን አሳልፈ ልሰጣት መሆን አለበት። ልጄን ብቻ ሳይሆን ዋናዋን ልጄን እዚህ ነገር ውስጥ ያስገባችሁን አንቺን ጭምር ነው ማስገባሽ። ለሜርሲ ስለ እዝራ ነግረሻታል ወይስ አልነግረሻትም? እንዴ ምንም ነገር አልነገርኳትም አልኩህ እኮ። ቆይ አንተ ስታስበው እንዴት ነው ይሄን የሚያክል ትልቅ ሚስጥር የምነግራት? በእርግጥ አውቃለሁ አንተ ከወለድካት ልጅ ይልቅ እቺ መንገድ ላይ ላገኛት ምናምን ተይ ወፍ ሰራሽ ሙሽራ እኔ መታይ እውነቴን ነው። በአሁኑ ግን ነፍስሽን ሳላውጣው ምቀር አይመስለኝ። ንገሪያት። እሷን ብትሆን የእናቷን ሀብት ተካፍላ መሄድ ትችላለች። እንደውም ወደ ቤት ይወሰደኝ። እሺ በቃ አያገባኝም። አሁን ወደ ሆስፒታል እንሂድ። ግን ደግሞ አሁን እያሳሰበኝ ያለው ነገር ቆይ እስከ መቼ ነው እኔ ከእዝራ ላስጥልሽ የምችለው? እሱ እኮ አንቺን ድጋሚ እስር ቤት ለመክተት የማይፈነቅለው ድንጋይ የለም። ሚርሲዬ ሞች ነው የምልሽ። እሱ በዚሁ ከቀጠለ እኔ ራሱ ላስጥልሽ አልችልም። እና እሺ ቆይ አሁን ምን አድርጊ ነው የምትይኝ? በእርግጥ ከዚህ በኋላ ማድረግ የምችው አንድ ነገር ብቻ ይመስለኛል። መቼም እዝራን የሆነ ነገር አድርጊው ልትይኝ አይደለም አይደል? ሜርሲ አንቺ አንድ ነገር ሆነሽብኝ እድሜ ልኬን ሳለቅስ ከምኖር ይሄ ዲቃላ የሆነ ነገር ሆኖ ባዝም ነው የሚሻለኝ። ስለዚህ ሙቲን ቀድሞ ሌላ ሆስፒታል ወስደዋታል ማለት ነው። ትሽ ለትንሽ ቀደማችሁ። ግድ የለም እኔ እንደሆንኩ ግን ሀብልን ከዛ እስር ቤት ማስወጣት ነው። እናንተን ግን እዝራ አሁን ላይ የቢኒን ታናሽ እህት ከነበረችበት ሆስፒታል ወስዶ ሌላ ቦታ እንዳስቀመጧት እና አጸደ እንደሆኑ ያወቀ አይመስልም ማለት ነው። ግን ደግሞ አሁንም አገኛቸዋለሁ ለትንሽ የቀደሙኝ የሚለውን ነገር እያወራ ነውና ምናልባት እዝራን እዚህ ጋር እና አጸደ ይቀድሙት ይሆን? አጸደ አሁን ላይ ሜርሲ ሌላ ነገር እየመከረቻት ነው ማለት ነው። ያ ማለት ሜርሲ እዝራ ላይ ሌላ ተንኮል ሌላ ክፋት እንድታስብ እያደረገቻት ነው ማለት ነው። አሁን ላይ ነገሮች ሁሉ እየተበላሹ ያሉት እዛ ጋር ሀብልን ከእስር ቤት አስወጥቶ ሜርሲን ወደ እስር ቤት መመለስ እንደሚፈልግ አድርጋ ነው አሁን ላይ አጸደ ሜርሲን በጥላቻ እየሞላቻት ያለችው ማለት ነው። ሜርሲ ደግሞ አሁን ላይ እያሰበች ወይ ደግሞ እያወራች ያለችው እስር ቤት ከመመለስ እዚሁ ቤት ውስጥ ብሞት ይሻለኛል እያለች ነውና ምናልባት እዚህ ጋር አጸደ አሁን ላይ እዝራን እንዲያድርጊው ግደዩ ማህደርን እንዳደረግሽ አድርጊው ወይ ደግሞ እሱ የሚበላው የሚጠጣው ነገር ውስጥ ይሄንን መድኃኒት ጨምሪና እሱን አስወግጂው ያኔ አንቺን እስር ቤት ለማስገባት ደፋ ቀና የሚል ሰው አይኖርም፣ አንቺን በሰላም ትኖሪያለሽ፣ ሀብልም እዛው እስር ቤት ትቀራለች በማለት ምናልባትም ሜርሲን ተመክራታለች ማለት ነው። ሜርሲ ደግሞ ከዚህም በፊት ምንም ሳይመስላት ነበር ጨክና ማህደርን የገደልቻትና አሁን ደግሞ እዝራ እዚህ ጋር ወንድሟ እንዳልሆነ አውቃለችና አጸደ እዛ ጋር የምትመክራትን ምክር እንዲያድርገሽ እዝራን ግደዩ እንዲያድርገሽ እዝራን አስወግጂው የሚለውን ነገር ለማድረግ ወደ ኋላ አትልም ማለት ነው። ምናልባትም ይሄንን ነገር እያወሩ ባለበት ሰዓት በር ላይ እስክንድር ቆሞ እየሰማቸው ከሆነ ነው ማለት ነው። ያ ካልሆነና ይሄንን እያወሩ ያለውን ነገር ብቻቸውን ከሆነ ምናልባትም እዝራ ላይ የሆነ ክፋት ወይ ደግሞ የሆነ ጉዳት ሊያደርሱ ይችላሉ ማለት ነው። ግን ደግሞ በር ስር ቆሞ እስክንድር እየሰማቸው ከሆነ ይሄንን ነገር ለእዝራ ይነግረዋል ወይ ደግሞ ለእዝራ በቀጥታ እና አጸደ ሊገሉህ ነው የሚለውን ነገር ባይናገር ራሱ የሆነ መፍትሄ ያበጃል ብለን እናስባለን ማለት ነው። በእርግጥ እዚህ ጋር አጸደና
ሜርሲ እንዲህ እያሉ እየተማከሩብህ ነው የሚለውን ነገር በቀጥታ ሄዶ ለእዝራ ከነገረ እዝራ ምን ያድርጋቸው ነው ሜርሲ እህቴ ሆና እንዴት እኔን ለመግደል ታሴራለች በሚለው እዛ መሃል ተደብቆ የቀረውን እዝራ የሜርሲ ትክክለኛ ወንድሟ ያለመሆኑ ያንን ሚስጥር ያውቅብኛል የሚለው ነገር እስከንድርን ስለሚያሰጋው ምናልባትም ይሄንን ሚስጥር ከሰማ በቀጥታ ሄዶ ለእዝራ ላይ ነግረው ይችላል ማለት ነው። ምናልባትም አይታወቅም። እዛ ጋር ለአጸደ የነገራት ነገር ሜርሲ ከዚህም በኋላ ልጅ አይደለችም፣ የእናቷን ድርሻ ተካፍላ ከዚህ መሄድ ትችላለች የሚለውን ነገር ተናግሮ ነበርና ምናልባትም በዛ መንገድ አጸደንም ሜርሲንም ከቤቱ ሊያስወጣቸው ይችላል ማለት ነው። ሜርሲ እዛ ጋር የእናትሽን ድርሻ ወስደሽ ከዚህ ቤት ውጪ፣ አጸደም ከዚህም በኋላ እህቴ አይደለሽም ከቤቴ ውጪልኝ የሚለውን ነገር ሊናገር ይችላል እንጂ በቀጥታ የሰማውን ነገር ለእዝራ ላይነግር ይችላል ማለት ነው። ለእዝራ ነገረ ማለት ደግሞ የሚፈጠረውን ነገር አሳምሮ ያውቃል ማለት ነው። ሌላው ነገር ደግሞ ከሁሉም ነገር በላይ በጣም መልካም ነው ወይ ደግሞ ጥሩ ነው ብለን የምናስበው አሁን ላይ የእዝራና የኩኩሻ መግባባት ነው ማለት ነው። ምንም እንኳን እዛ ጋር የቢኒን እህት ታሳየኛለሽ እንዲህ ታደርጊልኛለሽ ባለቤቴ ከእስር ቤት እንድትወጣ በአንዳንድ ነገር ታግዥኛለሽ በሚለው አሁን ላይ እዝራ ኩኩሻም ቢቀርባትም ግን ደግሞ ይሄ ነገር ወደፊት ምናልባት አይታወቅም የሁለቱ መቀራረብ ማለት ነው። ሀብል እዛ ጋር ትክክለኛ እናቷን እንድታገኝና ዘነቡ እያሴረች ያለችው ሀብል ላይ እንደሆነ ምናልባትም እዝራ ሊደርስበት ይችላል ማለት ነው። ዛሬ ላይ ኩኩሻ መኪና ውስጥ ቁጭ ብላ ዘነቡ ደውላለች የሚለውን ነገር ሰምቷልና ለካ ዘነቡ እኔ የማቃት ሴትዮ ናት እንዴ የሀብል አሳዳጊ እናት ናት እንዴ የሚለውን ነገር ይገነዘባል ብለን እናስባለን ማለት ነው። ያንን ነገር ደግሞ የሚደርስበት ወይ ደግሞ ኩኩሻ እዚህ ጋር እናቴ ናት ብላ ከዚህም በፊት ለእዝራ የነገረችው የሀብልን አሳዳጊ እናት መሆኑን የሚረዳው ምናልባትም ከሩቅ ሁለቱ አብሮ ሲሄዱ ወይ ደግሞ ቆሞ ሲያወሩ ሊሆንም ይችላል ማለት ነው። ምናልባትም ከዛም በኋላ ሊሆን ይችላል እቺን ሴትዮ የት ነው የምታውቂያት እሷ ትክክለኛ እናትሽ ናት እንዴ በሚለው ምናልባትም ኩኩሻ ሊጠይቃት ይችላል ማለት ነው። በእርግጥ አሁን ላይ ኩኩሻ እያወራች ባለችው መሰረት የገንዘብ ችግር ስላለባት ነው አሁን ላይ ይሄ ነገር ውስጥ እየገባች ያለችው ማለት ነው። ያ ማለት እዛ ጋር አንድ ልጇን የምትፈልገውን ሴትዮ አታላ ወይ ደግሞ አጭበርብራ እኔ ነኝ ልጅሽ ብላ ለልጇ ያዘጋጀችውን ውርስ ወይ ደግሞ ሀብት ለመቀማት ያሰበችው ማለት ነው። ግን ደግሞ አይታወቅም ይሄ ነገር ከጊዜ በኋላ እዝራ ጋር ከደረሰ ምናልባት ኩኩሻ ወደ ኋላ ልትመለስ ትችላለች ማለት ነው። አሁን ላይ የገንዘብ ችግር አለባት ወይ ደግሞ የዱርዬ አይነት ገጸ ባህሪ አላት እንጂ ያን ያክል በውስጧ ክፋት ወይ ደግሞ ተንኮል የዘነቡን ያህል የሰው ሀብት ለመቀማት የሰው ንብረት ለመውሰድ የምታሴር አይነት ሴት አይደለችምና ምናልባት አይታወቅም ወደፊት ከምታረገው ነገር ወደ ኋላ ልትመለስ ትችላለች ማለት ነው። ምናልባትም አይታወቅም እዛ ጋር ዘነቡ እያሴረችባት ያለችው ሴት እዚህ ጋር የእዝራ ሚስት እንደሆነችና ምናልባት ደግሞ እዝራ አንድ ቀን ኩኩሻ ወደ እስር ቤት ወስዶ ከባለቤቴ ጋር ላስተዋወቅሽ በሚለው ከሀብል ጋር ካስተዋወቃት ምናልባት ኩኩሻ የዚችን ሴት ህይወት እየቀማው ነው እንዴ እቺ ፊት ለፊት ያለችው ሴት ትክክለኛ እናቷን እንዳታገኝ ከዘነቡ ጋር እያሴርኩባን ነው እንዴ የሚለውን ነገር ልታስብም ትችላለች ማለት ነው። ሌላው ነገር ደግሞ ዛሬ ኩኩሻ የተናገረችው ወሳኝ ነገር አለ ማለት ነው። እዛ ጋር ዘነቡን አሁን እኮ አንቺ ሚስጥር ነው ብለሽ ለዚህ ሁሉ አመታት ያቆየሽው ሚስጥርሽ ሶስተኛ ሰው ጋር ደርሷል ብላ ነግራታለችና ያ ማለት እዚህ ጋር ዘነቡ ኩኩሻ ላይ የሆነ ነገር ብታስብ ወይ ደግሞ እሷን ከመንገዷ ላይ ዞር ለማድረግ ብታስብ ኩኩሻ የምታውቀውን ሚስጥር እንደምትናገር ነው አሁን ላይ እያስፈራራቻት ያለችው ማለት ነው። ያ ማለት እዛ ጋር ዘነቡ ገንዘቡን ብታጭበረብራት ወይ ደግሞ የሆነ ነገር ብታደርግባት ሄዳ ይሄንን ነገር ለሚመለከተው ሰው እንደምትናገር ነው አሁን ላይ ዘነቡን እያስፈራራቻት ያለችው ማለት ነው። ግን ደግሞ እዛ ጋር ዘነቡ እያጭበረበረቻት ያለችው የሀብልን እናት መሆኑን ከተገነዘበችና ከእዝራ ጋር ከጊዜ ወደ ጊዜ ወይ ደግሞ በቀን ብዛት መቀራረባቸው እየጠነከረ ከሄደ ምናልባትም ኩኩሻ እዚህ ጋር ሀብልን ከእናቷ ጋር ታገናኛታለች ብለን እናስባለን ማለት ነው። ለዛ ነገር ደግሞ የሀብል ወላጅ እናት የሆነችው ኩኩሻ እዚህ ጋር ያለባትን የገንዘብ ችግር ትቀርፍላታለች ብለን እናስባለን ማለት ነው። እሷ ራሱ ምን
ምንም ነገር ባታደርግላት ራሱ እዝራ እዚህ ጋር ኩኩሻን ይደግፋታል ብለን እናስባለን ማለት ነው። ዛሬ ላይ የኔ ዓላማ የኔ እቅድ የሚለውን ነገር እያነሳች ነውና ምናልባትም ዛሬ ላይ ምን አቅዳ ወይ ደግሞ ምን አልማ ይሄ የአራዳ ቋንቋ የሚለውን ለማቆም እንደፈለገች ልትነግረው ትችላለች ወደፊት ማለት ነው። ያኔ ደግሞ እውነቱን ነገረችው ማለት እዝራ ይሄንን ነገር እንዳታረግና ኩኩሻ በሌላ መንገድ ወይ ደግሞ በሌላ አካሄድ ገንዘብ ማግኘት እንደምትችል ሊመክራትም ይችላል ማለት ነው። ሌላው ነገር ደግሞ አሁን ላይ ኩኩሻና የሀብል ትክክለኛ እናት ቢገናኙ ራሱ እዛ ጋር ዘነቡ ከነገረቻት አንጻር ምናልባትም እዚህ ጋር የሀብል እናት ነገሮችን ትጠራጠራለች ብለን እናስባለን ማለት ነው። አሁን ላይ ኩኩሻ ሳይታወቃት ወይ ደግሞ ድንገት ሳታስበው ነው እዛ ጋር የአራዳ ቋንቋውን የምትናገረው ወይ ደግሞ ዘነቡ ልጅሽ እንደዚህ ነች ብላ ከተናገረችው ገጸ ባህሪ የምትወጣ ማለት ነው። ያ ማለት ደግሞ ምናልባትም የሀብል እናት ብልጥ ከሆነች ሴትየዋ ወይ ደግሞ ዘነቡ ባለፈው ልጅሽ እንደዚህ ናት ብላ ነግራኝ ነበር፣ አሁን ደግሞ ልጅሽ ናት ብላ ያመጣችልኝ ሴት እንደዚህ አይነት ጸባይ ያላት ከሚለው ነገር ምናልባትም ነገሮችን ልትጠራጠር ትችላለች ማለት ነው። ያ ነገር ካልሆነ ግን ምናልባትም ኩኩሻ እውነታውን እስከምትረዳና እዝራ ትክክለኛው ነገር ላይ እስከሚደርስ ድረስ ለተወሰነ ጊዜም ቢሆን ምናልባትም ዘነቡ የሀብልን ትክክለኛ እናት ታጭበረብራታለች ማለት ነው። ገና ከአሁኑ ሆቴል ተከራይታላታለች፣ ገንዘብም እየሰጣቻት ነውና ምናልባትም ይሄ እውነታ እስከሚወጣ ሀብልም ከእስር ቤት እስከምትወጣና ነገሮች ቦታቸውን እስከሚይዙ ድረስ ምናልባትም ዘነቡ ዛጋ ሙሉ ለሙሉ ባይሆንም የምትፈልገውን ያህል ገንዘብ ባይሆንም የተወሰነውን ከሀብል ትክክለኛ እናት ተቀማለች ብለን እናስባለን ማለት ነው። ግን ደግሞ ያ ነገር ቢሆን ራሱ እዚህ ጋር እዝራ አለ። ይሄንን ነገር ወደ ህግ ቦታ ቢወስዱ ዘነቡ ዛጋ በማጭበርበር ወንጀል ምናልባትም እሷም እስር ቤት ልትገባ ትችላለች ማለት ነው። እዚህ ጋር እነ ሜርሲና እነ አጸደ እስር ቤት ይገባሉ። ቀጣይ ደግሞ እስር ቤት ልትገባ የምትችለው ዘነቡ ልትሆን ትችላለች ማለት ነው። አሁን ላይ በእርግጥ በቂ ማስረጃ ወይ ደግሞ ተጨባጭ ማስረጃ እስከሚገኝ ነው እንጂ ሀብል ከእስር ቤት ወጣ ሜርሲና አጸደ እስር ቤት እንደሚገቡ ግልጽ ነው። እዛ ጋር እስከንድርም እየለፋ ያለው ወይ ደግሞ ትልቁን ፍላጎቱ ይሄ ነውና ምናልባትም አጸደ በዚህ መሃል ምንም እንኳን ብትሮጥ አጸደን አትቀድማትም የሚለውን ነገር ተናግራለችና እሷ ደግሞ በፊናዋ ወይ ደግሞ በበኩሏ እስከንድር ላይ ሌላ ክፋት ሌላ ተንኮል ታስብ ይሆን የሚለው ነገር አሁን ላይ ትልቅ ጥያቄ ነው ማለት ነው።